ምዕራፍ 14 ከሴት የተወለደ ሰው የሕይወቱ ዘመን ጥቂት ቀን ነው፣ መከራም ይሞላዋል። እንደ አበባ ይወጣል ይረግፋልም፣ እንደ ጥላም ይሸሻል እርሱም አይጸናም። እንደዚህስ ባለ ሰው ላይ ዓይኖችህን ትከፍታለህን? ካንተስ ጋር እኔን ወደ ፍርድ ታገባለህን? ከርኩስስ ነገር ንጹሕን ሊያወጣ ማን ይችላል? አንድ እንኳን የሚችል የለም። የሰው ዕድሜ የተወሰነ ነው፣ የወሩም ቁጥር ባንተ ዘንድ ነው። እርሱም ሊተላለፈው የማይቻለውን ዳርቻ አደረግህለት። እንደ ምንደኛ ዕድሜው እስኪፈጸም ድረስ ያርፍ ዘንድ ከእርሱ ጥቂት ዘወር በል። ዛፍ ቢቈረጥ ደግሞ ያቈጠቁጥ ዘንድ ቅርንጫፉም እንዳያልቅ ተስፋ አለው። ሥሩም በምድር ውስጥ ቢያረጅ ግንዱም በመሬት ውስጥ ቢሞት ከውሃ ሽታ የተነሣ ያቈጠቁጣል፣ እንደ አትክልት ቅርንጫፍ ያወጣል። ሰው ግን ይሞትና ይጋደማል፣ ሰውም ነፍሱን ይሰጣል። እርሱስ ወዴት አለ? ውሃ ከባሕር ውስጥ ያልቃል፣ ወንዝም ያንሳል ይደርቅማል። ሰውም ተኝቶ አይነሣም፣ ሰማይ እስኪያልፍ ድረስ አይነቃም፣ ከእንቅልፉም አይነሣም። በሲኦል ውስጥ ምነው በሰወርከኝ ኖሮ፣ ቁጣህ እስኪያልፍ ድረስ በሸሸግከኝ ኖሮ፣ ቀጠሮም አድርገህ ምነው ባሰብከኝ ኖሮ። በውኑ ሰው ከሞት ተመልሶ ሕያው ይሆናልን? መለወጤ እስኪመጣ ድረስ የሰልፌን ዘመን ሁሉ በትዕግሥት በተጠባበቅሁ ነበር። በጠራኸኝና በመለስሁልህ ነበር፣ የእጅህንም ሥራ በተመኘኸው ነበር። አሁን ግን እርምጃዬን ቈጠርኸው፣ ኀጢአቴንም ትጠባበቃለህ። መተላለፌ በከረጢት ውስጥ ታትሟል፣ ኀጢአቴንም ለብጠህበታል። ተራራ ሲወድቅ ይጠፋል፣ ዓለቱም ከስፍራው ይፈልሳል። ውኆች ድንጋዮችን ይፈነቅላሉ፣ ፈሳሾችም የምድሩን አፈር ይወስዳሉ። እንዲሁ የሰውን ተስፋ ታጠፋዋለህ፣ ለዘላለምም ታሸንፈዋለህ። እርሱም ያልፋል። ፊቱን ትለውጣለህ፣ እርሱንም ትሰድደዋለህ። ልጆቹ ቢከብሩ አያውቅም፣ ቢዋረዱም አያይም። ነገር ግን የገዛ ሥጋው ሕመም ብቻ ይሰማዋል፣ ለራሱም ብቻ ያለቅሳል።